አሳየኝ። ምን እንደምታስቢው አይደለም ሱፊ። ምን ሆናችሁ ነው? ሌላ ነገር አስመሳያችሁ። ሌላ ቦታ ነው ያገኛችሁ። አንቺ በጣም ባለ ሴት ነሽ። ባለ የሴት ናት። ልታገኝ አንተ ስነ ስርዓት ያዝ። እኛ አንድ ነገር ባሰብነው ቁጥር አንቺ በእኛ ህይወት እየገባሽ ህይወታችን ታበላሸዋለሽ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በትኩስ ነገር መጥቻለሁ ማለት ነው። በቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ ተከታተሉኝ። ብዙ ነገር ታውቃላችሁ፣ ትሰማላችሁ ማለት ነው። እንግዲህ ዛሬ ፉፉ ሶፊን ቀጠሮ አስይዟት የሆነ ቦታ ለማሄድ ፉፉ ሶፊን ይመጣለውኝ ጠብቅኝ ተዘጋጅተሽ ብሏት እንግዲህ ከሱመያ ጋራ ከሰፈር ርቆ የሆነ ጭር ባለ ቦታ ሰው በሌለበት ተቀምጦ እየተወያየ እየተነጋገረ ሶፊ ሄደ ደረሰበት ማለት ነው። እንግዲህ ሶፊ ካሁኑ ይመጣል እያለች እስከ 3 ሰዓት ድረስ ቤት ውስጥ እሱን እየጠበቀች ጊዜዋ እንደ ሄዳ ሶፊ ታወራለች ማለት ነው። እና ይሄን ሁሉ ደግሞ ለምን ይፈጠራል? ፉፉ ለምን ማለት ሱመያ ጓደኛክ ናት፣ በዛውም አፋቅረሃለሁ እያለች የነበረችው ኤክስ ለማለት እፈልጋለሁ። እና ከሱመያ ጋራ ሶፊን ቀጥሬሃት ተዘጋጅተሽ ጠብቅ መጣሁ ብለሃት ከሱመያ ጋራ 3 ሰዓት ሙሉ የምትቀመጥበት ምን ቢገኝ ነው? ሲቀጥል ልናገር ፈልጌ ነው የሚያወራው ነገር ስላለ ነው ያልሹ ሱመያ። ሶፊና ፉፉ አንድ ናቸው። ምስጢር የሚባል ነገር በባልና ሚስት መካከል ምስጢር እንደሌለ ታውቂያለሽ አይደል እንዴ? እና አንቺ ማውራት የሚሆነው መወያያት፣ ይቅርታ መጠየቅ ያለብሽ ነገር ካለ ጥፋተኛ ነኝ ለማለት ከሆነ ወይም ደግሞ ከዚህ በኋላ ከህይወትክ እወጣለሁ እርቃለሁ ማለትም ከሆነ የፈለግሽውን በይ። በሱመያ ለምን ከሶፊ አጠገብ ከፉፉ ጋር ማውራት ያለብሽን ነገር አታወሪም? አንደኛ ደግሞ ፉፉ አንተን ብትሆን ሱመያ ስትቀጥሪ እንዴት ሶፊን ትረሳለህ? 3 ሰዓት ሙሉ አንተ ካሁኑ ትመጣለህ እያለች የምትጠብቅህ ምስትህ ወይም ፍቅረኛ እንዴት ይሄን ያክል ጊዜ እንዲሄድ ታደርጋለህ? ሁለተኛ ደግሞ እንዴት ነው እናንተ እርስ በራሳችሁ ማትከባበሩት? እና ሶስተኛ አካል በገባ ቁጥር ፍቅር ወይም ደግሞ ትዳር ተብሎ ነገር እያተፈረሰ ነው የሚመጣ ማለት ነውና ለምንድን ነው እናንተ በራሳችሁም በእኛም ህይወት የምትጫወቱት? እናንተ ስርዓታችሁን ካላዛችሁት እኛ የእናንተ አድናቆቶች ካሁኑ በኋላ ለእናንተ ክብር አይኖረንም። እናንተ ሶፊና ፉፉ በጣም ነው የምንወዳችሁ የምናከብራችሁ። አንድ ላይ እንድትሆኑ መልካም ምኞታችን ነው። እንደምንም አድርገን ቶፊቅ እንድሪቃችሁ ለማድረግ ስንሞክር እናንተ ደግሞ እርስ በራሳችሁ አለመተማመን፣ አለመከባበር እንዳላችሁ ታሳዩናላችሁ። ይሄ ፍጹም ለኛ ለተመልካቾች አይገባንም። ስለዚህ እናንተ እውነት የምትፈላለጉ አይነት ሰው ከሆናችሁ እርስ በራስ መተማመን፣ መከባበር፣ ሶስተኛ አካልን አለማስገባት መሞከር አለባችሁ። እና የልጅ ቶፊቅ ወንድም አንዋር እውነት አስተዋይ ነህ። በዚህ አጋጣሚ ምክንያቱም ሶፊያ 3 ሰዓት ሙሉ ፉፉን ሲጠብቅ ኖራ አንዋር ነው እንግዲህ ያለበትን ቦታ አይቶ ከጀርባው ተመልሶ ሶፊያን ይዟት ሄዶ ሲያሳየት አንተ አታሳይ ምንም ነገር ፉፉን ምንም ነገር እንድታወራ አልፈልግም። ፉፉ እንደዚህ እናንተ እንደምታወሩት አይነት ሰው አይደለም። እና እናንተ ከፉፉ ጋር ልታጣሉኝ ስለምትፈልጉ ነው ብላ ብዙ እያወራች ነበረ ሶፊያ ማለት ነው። ልክ ሄደ ደርሳ ሲታ ደግሞ በጣም ነው የደነገጠችው የተገረመችው። ምክንያቱም ከሱመያ ጋራ ምንም አይነት ሪሌሽን እንደሌለው ነው የሚታወቀው።
እና በድብቆሽ የሚወያዩት ምንድን ነው? ሱምያና ፉፉ ምንድን ነው የሚወያዩት? በዛውም በሜዳ ማንም የሌለበት ቦታ ሄዶ ከቤት የሚርቅ ርቀትን መርጦ ምንድን ነው የሚያወሩት? እና አንዋር በዚህ አጋጣሚ ጎበዝ ጀግና ነህ። ማለትም ለሴት ልጅ ክብር አለክ። እውነት ለሶፊያ ባታስባት ኖሮ ፉፉ ያለበትን ሁኔታ አይተ ተመልሰ መጥተ ለሶፊ አትነግራትም ነበረ። ስለዚህ ለሴት ልጅ ክብር ያለ ሰው ሴት ልጅ እንድትጎዳ አይፈልግም። እና ከልጅ ቶፊቅ ትሻላለክ ለማለት ፈልጌ ነው። ፉፉ አንተ በጣም እየተሳሳትክ ነው። የእውነት እየተሳሳትክ ነው። ምንድነው በህይወቱ አንዴ ሁለት ማሳሳት ያለ ቢሆንም ሲበዛ እኮ አይጣፍጥም ማርም ቢሆን ማለት ነውና ምንድነው ነገሩ? አይበቃህም? ያሳለፍኩ አይበቃህም? ማለትም በቃ ያኔ ከሁለት አንድ መምረጥ። ሱምዬን ትፈልግ ከሆነ ሶፊን ተዋት እና ከሶፊ ጋራ በጣም ነው የምታምሩት። አንድ ላይ ብትሆኑ ደግሞ እኛ በጣም ደስ ይለናል፣ መልካም ምኞታችንም ነው። ባይሆን ደግሞ ሄደ ሰንብደህ ባትለጣጠፍብን ደስ ይለናል ብዬ ተስፋ አድርጋለሁ። ሱምያ አንቺን ብትሆኚ ሴት ነሽ፣ ክብርሽን ጠብቂም። የእውነት ትላንትና ከቶፊቅ እየተለጣጠፍሽ ነበረ። አሁን ደግሞ ከፉፉ ምን ቀረሽ? አራት ሴቶች ክብራችሁን ጠብቁ እና ሶፊን ከዚህ በላይ ባታናድዷት። አስተን ፉፉ አንተ ክብርህን ጠብቅህ፣ ሶፊን አስከብራት። እሷ ሴት ልጅ ናት፣ አይገባትም። በቃ መጀመሪያ ያሳለፈችው ይበቃታል። የእውነት መጀመሪያ ያሳለፈችው ይበቃታል። ከዚህ በኋላ ምንም በማንንም አዝና ተከፍታ ማየት ለተመልካችም እንኳን ሼም ነው እና እኛ እናንተ አንድ ላይ ሆናችሁ ለማየት እንጓጓለን። እናንተ ደግሞ እርስ በራስ እያተጣላችሁ እርስ በራስ ደግሞ በመሃላችሁ ሰው እያስገባችሁ ፉፉ እንግዲህ በሶፊ ላይ እንደዚህ አይነት ነገር ታደርጋለህ ብለን አስበን እንኳን አናውቅም። የእውነት አስበን እንኳን አናውቅም። እንዴት በሶፊ ላይ እንደዚህ አይነት ድብቆሽ ጫወታ ትጫወታለህ? ከሱምያ ጋር ምን ቀረ? እውነት ሶፊን ልታገባ አይደለም የምትፈልገው? ሶፊን ማጠጥ አልፈልግም ብለህ ትላንት እየለቀስክ አልነበርክም? ዛሬ በድብቅ ከሱምያ ጋራ ምንድነው የምታወራው? ሊያወራው ነው የጠራውት ብላለች። እንግዲህ ምንድነው በድብቅ የምታወሩት? ምን ምስጢር አላችሁ? ምስጢር ካላችሁ ደግሞ አንተ ማጠጥ አልፈልግም የምትላት ሶፊ ማወቅ አለባት። ያኔ ለሴት ልጅ ክብር አለኝ እስካለ ድረስ አንድ ወን ከምወዳት ልጅ ምስጢር ሊደብቅ አይችልም። ደግሞ መደበቅም አይቻልም። ምክንያቱም ሁለት ልብ የሚፈላለግ ሰው የተደበቀ ነገር የለውም። ስለዚህ ከዚህ በላይ በሶፊ ህይወት ባትጫወት አሪፍ ነው ማለት ነው። ፉፉ እኛ አንተንም ሶፊንም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አንድ ላይ ሆናችሁ ማየት መልካም ምኞታችን ፍላጎታችንም ጭምር ነው። ግን እንዳትደባባ